በአላህ ይዣችኋለሁ። ሁላችሁም ማለት ነው። አንድ ጊዜ አዳመጡኝ። ሁላችሁም ሼር፣ ኮፒ ሊንክ፣ ሪፖስት በማድረግ ይህንን ቪዲዮ እስከ መጨረሻው ፕሊዝ፣ እስከ መጨረሻው አዳምጡት። አንድ እህታችን እንግዲህ ሰሞኑ እየሰማን ነው ታሪኳን። ሀቢባ ቤት ሳይቀር ደርሷል እና በመጀመሪያ ግን የእሱ ያሳለፈችውን ታሪኳን በአጭሩ ሰምተን እንመለስና ወደ ገደለው እኛ እንገባለን ማለት ነው። በአላህ ግን እስከ መጨረሻው አዳምጡ፣ ተከታተሉ። ከዛም በኋላ ከአብሮስ ደግሞ ወደ ቡራዮ ማርያም ምናምን 50 ብር ተሳፈርን። ከዛ ወንድሜ ነገር መጥቶ ወደ ቤት አሻክን። ቡራዮ እንደወረድን ፈአድ አልኩት፣ የቤት ምን ሰራተኛ የለኝም እኔ እና እሱ ነው፣ ግማሽ ኪሎ ስጋ ግዛልኝ አልኩት። ከዛም ምንም አልመሰለው። ቤት ገባን። ምን ትላለሽ ምን ትጠጫለሽ አላለኝም። በቃ ያራስ እስከ መውጣ ድረስ ምናምን ግማሽ ኪሎ ስጋ ገዛልኝ። እሱም ሰው ጠይቆት ምናምን በራሴ በለፋሁበት ሱቅ ምናምን አረባ ጋር በተቃጠልኩበት ምናምን አልታረሽም። እናቴ መጣ ብቻ አረሰችኝ። እናቴ መጣ አረደች። ምን አለችኝ መሰለሽ? ጎመን ጭና መጣች። ክትፎ ጎመን ጉራጌ ሀገር ነን በደንብ ጭና ነው የመጣችው ማለት ነው። ወይፈን ይገዛ አለች። እናቴ አንቺ ባለ አስም በሽታ ነበረባት፣ ደም ብዛት ነበረባት። እናቴ አንቺ ገጠር ምናምን እኛ ሁላችንም አልጋ መጨረሻ ልጅ እኔ ነኝ። ሲያምሽ ሐኪም ቤት ትሄጂበታለሽ እኛ እስከምንደርስ ድረስ ይሄን ብር ደግሞ ይዘሽ ሂጂ አልኳት። ባልሽ ከጎመን መጣች ይበላኝ እንዴ አለች። ከዚህ በኋላ ላልመረቅሽም እችላለሁ፣ የመጨረሻም ሊሆን ይችላል። እንግዲህ እህታችን ያለችውን ሰምታችኋል። ወላሂ ላዚም አባቴ ወንድ ነው፣ ወንድሜ ወንድ ነው። እኔ ወንድ ልጅ እንድጠላ ያደረገኝ ቪዲዮ ነው። በቃ አለ አይደለ? ሁሉም ወንድ እንደዚህ አይደለም። አንዳንዱ በሰራው ሌላው እንዲጠየቅበት አላለ ይሆነ አለ አይደለ? አንዱ በሰራው ሌላው ጥፋተኛ የሚሆንበት ድርጊት ነው ሲያደረገው። እውነት አንተ ተቃና ህይወት አትኖርም ሲጀመርም ማለት ነው። አንተ እሷን አስከፍተ እሷን እንደዚህ አስለቅሰ የሴት ልጅ እንባ ወላሂ ለዓዚም ይዘገያል እንጂ መቼም ቢሆን የሰላም ህይወት አያኖርህም። እቤትህ ላይ አላህ እሳት ይለቅበታል እንጂ እሷ እንዲህ ያለቀሰች አንተ በሰላም አትኖርም። እሷም አረብ ሀገር ተመልሳ እንዳትሄድ ሁላችንም የበኩላችንን ድርሻ ሰው ነንና ሴቶች ነንና የበኩላችንን ድርሻ እንወጣለን። ሁላችሁም ሼር ኮፒ ሊንክ እያደረጋችሁ ልጅቷ እንድትረዳ ከልጆቿ ጋር እዛው አገሯ ላይ እንድትኖር ተመልሳ ወደዚህ እንዳትመጣ እናደርጋታለን። ግን አንተ በድርጊት ታፍራለህ። ጀግና ወንዶች አሉ ወላሂ ላዚም ታማኝ ለትዳራቸው ታማኝ ወንዶች ማለት ነው። ወላሂ አንተ ግን በራሷ ገንዘብ እንዴት የለሽም ሀቅ እኔ ጋር ትላታለህ? አሳፋሪ ስራን የሰራኸው። ሌሎቹን ሰዎቹም ሌሎች ወንዶች እንዲጠየቁበት ሌሎቹ ወንዶች ወንድነታቸውን የሚጠሉበት ድርጊት ነው ያደረከው። ሰርተ መብላት እየቻልክ እንዴት አንተ እንዴት እኔ እንጃ አላውቅም። ቢስሚላሂ በጣም ይከብዳል። አብረን እንሰራለንና እኮ እሷ የሰራችው ሙሉ ለሙሉ መቀማት እኮ ይለያያል። ካልወደድካት ለምን ታገባታለህ? ካልወደድካት ለምን አብረሃት ትተኛለህ? ካልወደድካት ለምን አብረሃት ትኖራለህ? የእሷ እንባ ኢንሻአላህ እኛ እዚሁ እያለን የእሷ ታሪክ ይቀየራል። እኛ አንተዋትም። እኛ የመዳም ቅመሞች አንተዋትም። አንተ ግን ወላሂ አንተ ግን መጨረሻ ካያምርም ለማየት ያብቃክ። መጨረሻ ካያምርም እሷን እንዲያስለቀስካት አንተ መጨረሻ ካያምርም እሷ የተስተካከለ ህይወት ትኖራለች። አንተ ግን መጨረሻ ካያምርም። ሁላችሁም ሼር ኮፒ ሊንክ ሪፖስት አድርጋችሁ እቺ ልጅ እንድትረዳ እናድርግ። ድምጽ እንሆናት።